ያው ከመጽሐፍ ቅዱስ ነው የማወራው። መቼስ ስኬት ኢየሱስ የሚል ስለሆነ ያለው ኢየሱስ ሲባል እንግዲህ ቴዎሎጂካል ነገሮች ናቸው የሚነሱትና ራሱ ኢየሱስ ክርስቶስ ምን አለ? ጌታችን ኢየሱስ ራሱ ምን አለ? ሰው ዓለምን ሁሉ ቢያተርፍ ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምን ይጠቅመዋል? ምንም። ስለዚህ ይሄ ሰውዬ ስራው መስራት ያለበት ምን ላይ ነው? ነፍሱ ላይ ነው። ያ ዓለም ላይ ያተረፈው ነገር ምንም ነውና ያለ ነፍሱ። ያንን በሌላ ምሳሌ ሲያጠነክረው አሁንም ጌታችን ኢየሱስ ክርስቶስ ምን ይላል? ያንን ወደ ጎተራ እህልን ያከማቸውን ባለጠጋ ሰው ምሳሌ ሲናገር ማለት ነው። እህሉን ጎተራውን እንዳለ በእህል ሞላ። ከዛ ምን አለ? ነፍሴ ሆይ አለ ጎተራሽ ሞላ አለ። አግኝቻለሁ። በዚህ ዘመን ኮንቴክስት እናድርገው። ቤት አለኝ፣ መኪና አለኝ፣ እንትን ቦታ 6 ቤቶች አሉኝ፣ እንትን ምናምን እየሰራ ያለ ፋብሪካ አለኝ። ወርሳምት እየሆነ ነው። አሁን ምን ይጎልሻል አለ ማለት ነው። ምድር ላይ ስኬት ተብሎ ሊጠሩ የሚችሉ ነገሮችን በሙሉ ይዣለሁ፣ ምን ይጎልኛል የሚል ነገር ሲናገር እናያለን። ዳን ኢየሱስ ክርስቶስ በምሳሌ ውስጥ ምን ነገረ? አንተ ሰነፍ ሰው እንደዛ ብለህ እያሰብክ ያለው ሁሉንም ነገር አካብቻለሁ እያልክ ያለው ሁሉ ነገር በእጄ ሁሉ በደጄ ሆኗል እያልክ ያለው አንተ ዛሬ ማታ ነፍስህን ብወስዳት አለ ማለት ነው። አሁን እያወራ ያለውን ነገር ልትናገርለት ትችላለህ ወይ? ስለዚህ ነፍስህን ሊወስድ የሚችለው አካል ላይ አይንህን ትከል ነው። ፊክስ አድርገው፣ እሱን ተመልከት። የህይወት ግብ እሱ ነው መሆን ያለበት። ያ ማለት አትስሩ አይደለም ወይ ነው ዳት መስራት እንዳለብን። ለምን? ማንኛውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉ ስለሚል። ስለዚህ ማድረግ የሚባል ነገር አለ ማለት ነው። መስራት የሚባል ነገር አለ። እግዚአብሔር ደግሞ የእጆቻችንን ስራ እባርካለሁ ብሏል አይደል? የእጆቻችሁ ስራ እባርካለሁ፣ ስሩ። ሐዋርያ ቅዱስ ጳውሎስም ደግሞ በመልእክቱ ምን ይላችኋል? በገዛ እጆቻችሁ እየሰራችሁ ለሌላው የምታካፍሉት ይኑራችሁ፣ ትረፉ ለሌላው ላይ ይላል። ስለዚህ ዳተኛ አይደለም ክርስቲያን፣ ወይ የሆነ እዚህ ዓለም ላይ የሚሰራ ስራ አይሰራም አይደለም። ግን ኤንድ ጎሉ ምንድነው ሲባል ሙሉ በሙሉ እግዚአብሔርን ከማግኘትና እሱን ኢንጆይ ከማድረግ የተረፈ ነው አሁን እጃችን ላይ ያለው የሚሆነው። ኦር እጃችን ላይ ያለው የመጨረሻ ግባችን አይደለም። ግቡ ነው ሊያገለግልም አይችልም። ግባችን አይደለም። ሶ በየመሃሉ የቤተክርስቲያን አባቶችን እንደው ዝም ብዬ እጠቅሳለሁ። በኦርቶዶክስ ሳይድ ተወዳጅ የሆኑ ማለት ነው። ተወዳጅ የሆኑ ለምሳሌ ስንት ደቂቃ ይኖረኛል ማለት ነው? በ10 ካረኩ 5፣ በ8 ካረኩ 7 ደቂቃ ታገኛለህ። 3 ደቂቃ አለኝ። እሺ ለምሳሌ ቅዱስ ዮሐንስ አፈወርቅ ለቆሮንቶስ በቆሮንቶስ ኮሜንተሪው ላይ ሆሚሊው ላይ ወይም ድርሳኑ ላይ እንደዚህ ይላል። እስቲ በአጭሩ ልንገራችሁ፣ ክርስቶስ ሕይወት ነው አለ። ክርስቶስን ያጣ ሰው ሕይወትን ያጣል። ክርስቶስን ያገኘ ግን ሌላ ነገር ሁሉ ቢያጣ እንኳን ሁሉን አገኘ ይላል ቅዱስ ዮሐንስ አፈወርቅ ሆሚሊስ ኦን ኮሪንቲያንስ ላይ ማለት ነው። ግቡና ቼክ አድርጉ። ኦኬ ዳን ከታች ይመጣና አሁንም ደግሞ ወደ የቆላሲያስ መልእክቱ ላይ ወይም ድርሳኑ ላይ ምን ይላል? ሁሉንም ነገር መናቅ ክርስቶስን ብቻ ማግኘት የክርስቲያን ፍጹም ግብ ነው። ግብ ነው። ሁሉንም ነገር መናቅ ክርስቶስን ብቻ ማግኘት የክርስቲያን ፍጹም ግብ ነው። ፐርፌክት የሆነው ግቡ ሌላውን ሁሉ እየናቁ ዞር እያደረጉ ወደ እርሱ መድረስ ነው የሚል ነገር ሲናገር እናያለን። ለምሳሌ ሌላ ልጨምር። ለምሳሌ ኦግስቲንን እናውቀዋለንና የ4ኛው ክፍለ ዘመን አባት ነው። እንደዚህ ይላል፣ አቤቱ አንተ እኛን ለራስህ ፈጠርከን ይላል። አቤቱ አንተ እኛን ለራስህ ፈጠርከን፣ ልባችን በአንተ እረፍትን እስኪያገኝ ድረስ እረፍት የለውም። ምንም ነገር ሊያረካው አይችልም ከአንተ ውጪ። በአንተ ለአንተ ነው የተፈጠርነው። ደን በአንተ ደስታችንን ካላገኘን፣ በአንተ እረፍታችንን ካላገኘን በምንም ነገር ልንረካ አንችልም የሚል ነገር ሲናገር ነው ያለን። እንደውም ወረድ ብሎ ሆሚሊስ ኦን ዘ ጎስፔል ኦፍ ጆን ላይ ምን ይላል? እግዚአብሔርን ከያዘ የበለጠ ምን ነገር መፈለግ ይቻላል? ምንድነው ፈልገን የምናገኘው እሱን ከመፈለግና እሱን ከማግኘት ውጪ? እግዚአብሔርን ከያዘ በኋላስ ምን ነገር ማጣት ይቻላል? እግዚአብሔርን አገኘው ካለ በኋላ አጣው የሚለው ነገር ምን ይኖረዋል ይላል። ስለዚህ አንድ ሰው እግዚአብሔር ካለው፣ አንድ ሰው ፍጹም ግቡ ልክ ዮሐንስ አፈወርቅ እንዳለው ፍጹም ግቡ ክርስቶስ ከሆነ ምንም የሚጎለው ነገር የለም። ሌላ ጎደለ ብሎ ሊጠራ የሚችለው ነገር የለም። የስ ነው ሞመንት ሆዱ ጎሎ ሊሆን ይችላል። የስ ነው ሞመንት ጣራ ከላይ ቤቱ ላይ ላይኖር ይችላል። ቤት ላይኖር ይችላል። የስ ነው ሞመንት ትዳር ልጆች ላይኖሩ ይችላሉ። ግን ይሄ ሰው ሁሉ አለው። ስለዚህ የመጨረሻው ግቡ
እሱ ነው ማለት ነው። አንድ ልጨምርና